ታሪካችን የሚጀምረው የቀድሞ ወታደር የነበረ አሁን ላይ ደግሞ ረጋ ያለና የሰከነ ህይወት የሚመራውን ሚክ የተባለን አንድ ሸምገል ያለ ሰውን እያሳየን ነው። ሚክም በቅርቡ ታናሽ ወንድሙን በህይወት ያጣ ሲሆን ሚክም ዛሬ በወንድሙ ጉዳይ ወንድሙ ይሰራበት የነበረውን ድርጅት ሊያወራ በጠዋት ከእንቅልፉ ተነስቶ ልብሱን ለባብሶ ወደዛ ይሄዳል። ሚክም ወደ ድርጅቱ ከመድረሱ በፊት ግን አንድ ሱፐርማርኬት ይገባና ለምን እንደፈለገው ባላቅም አንድ መዶሻ ገዝቶ ወደ ድርጅቱ ይሄዳል። ሚክም ድርጅቱ ጋር ደርሶ ከመኪናው ወርዶ ወደ ውስጥ ይገባል። ድርጅቱ እንደሚታየው ከሆነ ዋና ከሚሰሩት ሥራ በተጨማሪ አንዳንድ ህገወጥ ሥራዎችን እንደሚከውኑ መገመት ብዙም አይከብድም ነበር። ሚክም ለሰራተኞቹ ተቆጣጣሪ የላዝኖ ወንድም ነኝ አለቃ ጋር ውሰደኝ ሲለው ሰውየው የላዝኖንን ስም እንደሰማ ሚክን ወደ አለቃው ጋር ይዞት ይሄዳል። ሚክም የድርጅቱ ኃላፊ ጋር ገብቶ ታናሽ ወንድሙ እዚህ በሚሰራበት ሰዓት አደጋ ደርሶበት እንዳረፈና በድርጅቱ ህግና መሰረትም ማንኛውም ሰራተኛ በስራ ላይ ሳለ ከሞተ መክፈል የሚገባውን የካሳ ክፍያ ለወንድሙ ቤተሰቦች ሊቀበል እንደመጣ ለድርጅቱ ኃላፊ ጃክ ያስረዳዋል። ሚክም የዚህን ማረጋገጫ ሰነድ ለጃክ ካሳየው በኋላ የወንድሙን የካሳ ክፍያ አሁኑን ውስጠኝ በማለት ጃክን በትህትና ይጠይቀዋል። ነገር ግን ጃክ ሚክን በስርዓት ከማስተናገድና ያለውን ከመስማት ይልቅ በሰዎቹ ፊት ተሳልቆበትና አዋርዶ አጭበርባሪ ሌባ ውጣልኝ በማለት ይሰድበዋል። ምንም እንኳን ሚክ በዚህ ወጠጤና ባለጌ ባለሀብት ቢንጓጠጥም ለወንድሙ ቤተሰቦች ሲል እልሁን ዋጥ በማድረግ በድጋሚ በትህትና ወንድሙ የሚገባውን የካሳ ክፍያ እስካልሰጠው ድረስ ከዚህ እንደማይወጣ ይነግረዋል። በዚህም ጊዜ ጃክ ሰራተኞቹን ይህንን ሽማግሌ ከዚህ አውጥታችሁ ደህና አድርጋችሁ ቀጥቅጣችሁ አባሩት ብሎ ያዛቸውና ሰራተኞቹ ሚክን አውጥተው መደብደብ ይጀምራሉ። በዚህ ሰዓት ትግስቱ ያለቀው ሚክም የነበረውን የማርሻል አርትና ውትድርና ጥበብ በመጠቀም እያንዳንዱን ሰራተኛ አንድ በአንድ ማጋደም ይጀምራል። አብዛኞቹን እኩያ ቢሶችም ሚክ አጋድመው ሊጨርስ ሲል ግን ያ ሰላቢ ጃኬት መጣ ሳይባል ከሚክ ጀርባ ሽጉጥ በመደቀን እንዳይንቀሳቀስ ነግሮት በሰደፍ ማጅራቱን ይለውና ራሱን ያስተዋል። ጃክም ቀጥሎ ሚክን በዘረፋና መግደል ሙከራ ከሶት ሚክ ወደ ፖሊስ ጣቢያ ይወሰዳል። ጣቢያው ውስጥም ሚክ መርማሪ ቤሊና መርማሪ ዳን የተባሉ ሁለት መርማሪዎች ጋር ይቀርባል። እነርሱም የሚክ ወንድም የሞተው እንደተባለው በሥራ ላይ ሳለ ሳይሆን ይሰራበት የነበረው ድርጅት ከጀርባ የሚሰሩት ህገወጥ ሥራ ስለነበር በእርሱ ምክንያት ተገሎ እንደሆነ ይነግሩታል። የወንድሙ ሞት ለካ አደጋ ሳይሆን ግድያ መሆኑን ሲሰማ ሚክ ይበልጥኑ ልቡ ይሰበራል። መርማሪዎቹም ቀጥለው ሚክ ላሰቡት ነገር የሚተባበራቸው ከሆነ የወንድሙ ጉዳይ ፍትህ እንደሚያገኝ እርሱም የእስር ጊዜው እንደሚቀንስለት ይነግሩታል። መርማሪዎቹም ቀጥለው አሁን የሚልኩት እስር ቤት በሙስናና በህገወጥ ሥራ የተጨማለቀ እንደሆነ ነገር ግን ብዙ ሰው ስለሌላቸው ብዙ መረጃ ማግኘት እንዳልቻሉ በመንገር እርሱ ከውስጥ ሆኖ እያንዳንዱን መረጃ ሳያስነቃ እንዲያወጣ እንዲተባበራቸው ይጠይቁታል። ሚክ መጀመሪያ ላይ እንደዚህ አይነት ጉዳይ ውስጥ በዚህ ዕድሜው መግባት ያልፈለገ ቢሆንም ነገር ግን የወንድሙን ደም ፍትህ እንዲያገኝና የእርሱም የእስር ጊዜ እንዲቀንስለት ሲል በመርማሪዎቹ ሐሳብ ይስማማል። በሀገር ውስጥም አሊያም ከሀገር ውጪ ደክሞ ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከመሄድ ሁነኛ ጥሪት ላይ ያውሉት ዘንድ እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል ግንባታቸው ከ50% በላይ የደረሱትን ቅንጡ መኖሪያ ቤቶች በታሬ 19 ሺህ ብር ቅናሽ አድርገናል። ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ብቻ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ። ለአጭር ጊዜ በሚቆይ የዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ከታች ባሉት ቁጥሮች ብቻ ፈጥነው ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በቀጣዮቹም ቀናቶችም ሚክ ወደ ተባለው እስር ቤት ይወሰዳል። እንደማንኛውም እንደተለመደው እስር ቤትም ሚክ ገና ከመውረዱ ከሌሎች ታሳሪዎች ስድብና ሹፈት ይደርስበታል። አንድ ረጋ ያለ የሚመስል ዴሪክ የተባለ እስረኛ ግን እዚህ ቦታ በሕይወት መቆየት ከፈለክ
ምንም ቃል አትናገር በማለት ወንድማዊ ምክር ይለግሰዋል። ሚክ ግን ድሬክ የተናገረውን ነገር ምን ለማለት ፈልጎ ነው በማለት እያሰበ ወደ ክፍሉ ይገባል። ሌሊት ላይ ግን የሚክ ክፍል ይከፈትና 3 ፖሊሶች ምክንያቱን እንኳን በቅጡ ሳይነግሩት ሚክን እያዳፉ አስወጥተው ቅጥቅጥ ያደርጉት ይጀምራሉ። ሌሎቹ ታሳሪዎችም ከየክፍላቸው ሆነው አዲስ የሚደበሩበት ሰው አገኙ እያሉ መሳቅ ይጀምራሉ። ፖሊሶቹም ሚክን ደህና አድርገው ካሹት በኋላ እስረኞች ሲያምፁ ለብቻቸው የሚታሰሩበት ክፍል አስገብተው ይወረውሩታል። በሚቀጥለው ቀንም ሚክ የታሰረበት ክፍል ውስጥ የእስር ቤቱ ዋና ኃላፊ የሆነችው ሄለን መታ ትጎበኘዋለች። ታዲያ ይቺ እንደ ጂጂኪያ ዕድሜዋ አልፎባት ወጣት ካልመሰልኩ ብላ የምትሟሟተዋ ሄለን የዋዛ ሰው አልነበረችም። ይህን የመንግሥት እስር ቤት የቤቷ ኪችን ይመስል ሙሉ ነገሩን በቁጥጥሯ ስር አድርጋ ትልልቅ ወንጀሎችና እስረኞችን የምታሰራ ስትሆን አዲስ ታሳሪ በመጣ ቁጥርም እንዲህ ሽልጥልጥ ብላ ወዳጅ መስላ ቀርባቸው ለእርሷ እንዲሰሩና እንዲገዙ ሰላማዊ በሚመስል ንግግር ግን ደግሞ አስፈሪ በሆኑ ቃላቶች ታሳምናቸው ነበር። ዛሬ ሚክም ጋር መታ ረጋ ባለ መንፈስ ቡና ከሰጠችው በኋላ የእስር ቤቱን ሕግ በሚገባ ከተከተለና አድርግ የምትባለውን ነገር ሁሉ ለምን ብለህ ሳትጠይቅ ከፈጸምክ ምንም ነገር አይደርስብክም፣ ነገር ግን አይ የምትል ከሆነ ከትላንት ማታው ጥፍጥፍ የሆነ እንግልትና ስቃይ ይጠብቅሃል በማለት ሚክን አስፈራርታው ትወጣለች። ሚክም ከንግግሯ መርማሪዎቹ መያዝ ከሚፈልጉት ቁጥር አንዷ ሕገወጥ ባለስልጣን እርሷ መሆኗን ይረዳል። ቀጥሎም ሚክ ከክፍሉ ቁርስ እንዲበላ ተለቆ ግራ ቀኙን እያየ ወደ ምግብ አዳራሹ ይገባል። ትላንት ምንም ነገር እንዳይናገር ያስጠነቀቀው ድሬክ ሚክን ያገኘውና ከድሬክ ጋር ተዋውቆ ጥሩ ጓደኝነት ይመሰርታሉ። ድሬክም ቀጠል አድርጎ የትላንቱ ወቀጣ አዲስ ታሳሪ ላይ እንኳን ደህና መጣህ አይነት አቀባበል ስለሆነ ብዙም አትደንግጥ ብሎ ያበረታዋል። እነ ሚክም ቁርስ እየበሉ ብሩኖ የተባለ ገዘፍ ያለ እስረኛ እነርሱ ከሚበሉት ቁርስ በጣም የተለየና የሚያስጎመጅ ምግብ እየበላ ያየዋል። ሌላ በድ የተባለ እስረኛም ብሩኖ ማለት ለዛች ጭራቅ ሄለን የቀኝ እጇ ሲሆን ከእርሱ ጋር ምንም አይነት ጸብም ሆነ ሰላምታ እንዳትፈጽም በጣም አደገኛ ሰው ነው ብሎ በማስጠንቀቅ በዛውም ከሚክ ጋር ይተዋወቃል። ከቁርሱም በኋላ እስረኞቹ ወደ ዕለት ስራቸው ወጥተው ስራቸውን መከወን ይጀምራሉ። ሚክም አንድ ደከም ያለ ሽማግሌ ዕቃ ማንሳት አቅቶት ሲታገል አስተውሎ ሄደው ያግዘዋል። ሽማግሌውም ስሙ የለቀቀው ሲሆን በሚያሳያቸው ድርጊቶችና ቅብጥርጥር ያለ ወሬ ሁሉም እስረኞች እንደሚያመው ደምድመው ነበር የለቀቀው የሚለውን ቅጽል ስም ያወጡለት። ሽማግሌው ግን የሚያመው ሳይሆን አስማታዊ ችሎታዎች እንዳሉት የሚያምን ምስኪንና የዋህ ሰው ነው። ሽማግሌውም እዚህ እስር ቤት በጣም ስለቆየ እዛ ጋር የምትመለከተው ግድግዳ በውስጥ ለውስጥ ቀጥ ብለህ ብትሄድ በጫካው በኩል አድርጎ ያወጣሃል በማለት ለሚክ ይነግረዋል። ነገር ግን ይህንን ነገር ለብዙ እስረኞች ስነግራቸው ይሄ ያመዋል ብለው አያምኑኝም ነበርም ይለዋል። ደወልም ሲጮህ እስረኞቹ ለሥራ ለ15 ደቂቃ የሚያርፉበት ጊዜ ስለነበር ሁሉም በየፊናቸው አረፍ አረፍ ይላሉ። ከዛም ግን እስረኞቹ ለሁለት ተከፍለው ሁለት ወጠምሻ እስረኞች እርስ በርስ ሊፋለሙ ወደፊት ይመጣሉ። ከወጠምሾቹም መሃል ብሩኖ የተባለው የሄለን ቀኝ እጅ አንዱ ነበር። ድብድቡም ቀጥሎ ትንሽ ከተጧጧፈ በኋላ የብሩኖ ሰዎች በጣም በሚያስጠላ ሁኔታ ጩቤ ያወጡና ተጋጣሚያቸውን ይወጉታል። ጸቡም ከቁጥጥር ውጪ ሲሆን ፖሊሶች አስለቃሽ ጭስና ማስጠንቀቂያ ተኩስ በመክፈት እስረኞቹን ማርከው ወደ የክፍላቸው ያስገቧቸዋል። በሚቀጥለው ቀን ሚክና ሌሎች እስረኞች መጋዘን ውስጥ እየሰሩ ባለበት ሰዓት ከአንደኛው እስረኛ ላይ የተሸከመው ነገር አምልጦት ወድቆ ሲበተን ውስጡ አንድ አደገኛ አደንዛዥ ዕፅ የሚመስል ነገር ሚክ ይመለከታል። ከሰዓትም ላይ መርማሪ ቤሊ ምን አዲስ ነገር እንዳገኘ ሚክን መታ ትጠይቀዋለች። ሚክም ቀስ ብሎ እስካሁን ያስተዋለውን ነገር በሙሉ አንድም ሳያስቀር ይነግራታል። ካያቸው ነገሮች አንድ ውስጥም ወንድሙን ከገደለበት የጃክ ድርጅት ጋር እዚህ እስር ቤት ያሉት ባለስልጣናት በቀጥታ እንደሚሰሩና ሌላ ብዙ ጉዳዮችን ለቤሊ ይነግራታል። ቤሊም ይሄንን ስትሰማ እኛ እንደምንም ብለን ያንተን ጉዳይ እንጨርስልሃለን፣ አንተም ቶሎ ቶሎ መረጃውን ሰብስበክ ጠብቀን በማለት ይለያያሉ። ነገር ግን የሁለቱ ንግግር ለካ በካሜራ በኩል በኃላፊዋ ሄለን እየታየ ነበር። ምንም እንኳን ያወሩትን ነገር መስማት ባትችልም ሚክ ግን የታሰረው የሷ የሕገ ወጥ የሥራ ባልደረባዋ በሆነው በጃክ መሆኑን አውቃ ቀጥ ብላ ጃክ ጋር በመሄድ
ከዚህ በኋላ አለሷ ፍቃድ ምንም ነገር እንዳያደርግ ታስጠነቅቀዋለች። በቀጣዩም ቀን ሄለን ሚክ ጋር በመሄድ እርሷን የሚተባበራት ከሆነ የእስር ጊዜውን በጣም እንደምትቀንስለት ልታግባባው ትሞክራለች። ነገር ግን የእሷ ዋና ዓላማ እስረኞች የእሷን ግብዣ ተቀብለው አንዴ አብረዋት መስራት ከጀመሩ በኋላ አንዴ ተነካክታችኋል በማለት ዕድሜ ልክ ነበር የምታሰቃያቸው። ታዲያ ይህንን የተረዳው ሚክም የሄለንን ጥያቄ ውድቅ ያደርግባታል። ሄለንም ሚክ እስከ ዛሬ ከገጠሟት እስረኞች ሁሉ የተለየ ሲሆንባት አደገኛ መሆኑን አውቃ ሳይቀድማት ለመቅደም መቀመር ትጀምራለች። ቀጥላም ለሷ የሚሰራውን ብሩኖን በመጥራት ሚክ የተባለውን እስረኛ በጥብቅ እንዲከታተለውና ካስፈለገም እንዲያስወግደው ታሳስበዋለች። ብሩኖም ስራውን በመጀመር በመነጋታው ቁርስ ሲበሉ ምግቡን ይዞ ሄዶ ሚክ ጋር አውቆ በመድፋት ምግቤን አስደፋይም በማለት ነገር ይፈልገዋል። ሚክ ግን ምንም የብሩኖን መወጣጠር ሳይፈራ ለምን ሰው ሲያከብርህ አትከበርም በማለት ይጋፈጠዋል። አንዱ የብሩኖ ጓደኛም ሚክ ላይ ማሾፍ ሲሞክር ሚክ ደና አድርጎ መንጋ ጭላው ስር ይቀረቅርለትና ጋርዶቹም መጥተው ይገላግሏቸውና ብሩኖ እናትህ ሆድ ብትገባ አታመልጠኝም ብሎ ሚክ ላይ ይዝትበታል። ብሩኖ እንደዛተውም ከሰዓት ላይ ሥራ ቦታ ሚክን ሲያገኘው ጥቃት ይከፍትበትና ሁለቱ አደገኛ ፍልሚያ ይጀምራሉ። ሚክ ግን የበላይነቱን በማግኘት ብሩኖ ራሱን ሊያስተው ሲል አንድ ፖሊስ ለብሩኖ ሰንሰለት ያቀብለውና በሰንሰለቱ ብሩኖ ሚክን ይመታዋል። ሚክም ግን የዋዛ አልነበረምና ፍልጥ እንጨት አንስቶ ደህና አድርጎ ብሩኖን ከቀጠቀጠው በኋላ በራሱ ሰንሰለት አንቆ ይይዘዋል። በዙሪያውም ያሉት እስረኞች ግደለው እያሉ ሲፈርዱበት ሚክ ግን እርሱ ገዳይ እንዳልሆነና ሰብአዊ ርኅራኄ እንዳለው ተናግሮ ለብሩኖ ምህረት ያደርግለታል። ሁሉንም ነገር ከላይ ሆና ስትመለከት የነበረችው ሄለን ፖሊሶቹ ሁለቱንም አስገብተው ለብቻቸው እንዲያስሯቸው ታዛቸዋለች። ፖሊሶቹም ሁለቱን ይዘው በመሄድ ከእስረኞቹ ነጥለው ለብቻቸው ያስሯቸዋል። ትንሽ ቆይቶ ሚክን ለመግደል የተላከ ዶክተር ሚክ ክፍል ይገባና መርፌ አውጥቶ ሊወጋው ሲል ብሩኖ አንደኛውን ጋርድ ያመመው በማስመሰል ከጠራው በኋላ ወደ ውስጥ አስገብቶ ደህና አድርጎ ጠፍጥፎት ሮጦ ሄዶ ቅድም ሕይወቱን ከመግደል ያተረፈው ሚክን ያተርፈዋል። ከዛ ጠላት የነበሩት ሁለቱ እስረኞች በጋራ ለማምለጥ ይስማሙና የሮጡ ማምለጫ መንገዳቸውን መፈለግ ይጀምራሉ። ሌሎቹ እስረኞች ደግሞ ጋርዶቹ ላይ በማመጽ ያገኙትን ጋርድ በሙሉ አንድ ላይ መደብደብ በመጀመር እስር ቤት ውስጥ አመጽ ያስነሳሉ። ሚክና ብሩኖ ደግሞ በጀርባ ማምለጫ መንገድ እየፈለጉ ሳሉ አንድ የተዘጋ በር ጋር ደርሰው የበሩን ቁልፍ አንድ ጋርድ እጅ ላይ ያዩታል። ብሩኖና ሚክም ጋርዱን ለሁለት ካሹት በኋላ ቁልፉን ተቀብለው ከፍተው ወደ ክፍሉ ሲገቡ ክፍሉ ውስጥ በሙሉ የተለያዩ አይነት መሳሪያዎችን ያገኛሉ። እየሆነ ያለውን ነገር ተመልክታ እጅግ የተደናገጠችው ሄለንም በዛ ያሉ ጋርዶችን ሚክና ብሩኖ ወዳሉበት ክፍል ትልካለች። ብሩኖና ሚክም አንድ ላይ በመሆን የመጡትን ጋርዶች በሙሉ አንድ በአንድ ይፈጇቸዋል። ሌሎቹ እስረኞችም በፊናቸው እነርሱ ጋር የሚገኙትን ጋርዶች ክፉኛ መደብደብና መግደል ጀምረው እስር ቤቱ ወደ ጦር ቀጠና ይለወጣል። ሄለንም ረዳቷ መጥቶ ሳይሞቱ በቶሎ እንዲያመልጡ ይዟት ይወጣል። ጭራቋ ሄለን ግን እስረኞቹ ወደ እነሱ ሲመጡ ረዳቷን ሰውታው እርሷ ሮጣ ታመልጣለች። ሚክና ብሩኖም ከፊታቸው የሚመጡትን ጋርዶች እያጋደሙ ወደፊት መንገዳቸውን ይቀጥላሉ። ብዙ ጋርዶችንም ከገደሉ በኋላም ሚክ አንድ ጊዜ ያ ሽማግሌ የነገረው መውጫ ትዝ ብሎት ለብሩኖ ሲነግረው ሄለን ከጀርባቸው ሽጉጥ ይዛ በመምጣት ብሩኖን ሁለት ቦታ ተኩሰው ትመታዋለች። ሚክ ግን ቶሎ ብሎ ሽጉጡን በመተኮስ ሄለንን ይመታትና ሽጉጧን ያስጥላታል። ሄለንም እንደለመደችው በዚህ እባብ መላሷ አሁንም ሚክን ልታሳምነው ትሞክራለች። ሚክ ግን ዝም በይ ሴትዮ በእናትሽ በማለት በያዘው ጥይት ይገላግላታል። የእስር ቤቱን መበጥበጥ ተከትሎ ተጨማሪ ኃይል መጥቶ ብዛት ያላቸው የስዋት ቡድኖች በቦታው ይደርሳሉ። ድሬክ የተባለው እስረኛ ግን እስረኞቹን ካረጋጋ በኋላ ለስዋት አባላቱ ምን አይነት ቆሻሻና በወንጀል የተጨመላለቀ እስር ቤት እንደሆነ ራሳችሁ ፍረዱ በማለት የእስከዛሬ በደልና ጭቆናቸውን ይናገራል። ሚክና ብሩኖም ሽማግሌው ለሚክ ነግሮት በነበረው ጉድጓድ ካመለጡ በኋላ ብሩኖ በመጨረሻም ነፃ በመሆኑ እጅግ በጣም ይደሰታል። ከመለየታቸውም በፊት ብሩኖ ለሚክ ላደረሰበት ሁሉ እንግልትና ማጎሳቆል ይቅርታ ከጠየቀው በኋላ ይለያያሉ።
ሚክም ከእስር ከወጣ ከሳምንት በኋላ የወንድሙን መቃብር በመጎብኘት ላይ ሳለ የፖሊስ መኪና ይመጣበታል። ሚክም በድጋሚ ታሰርኩ ብሎ ልቡ ሲርድ ከመኪናው መርማሪ ዳኒና ቤሊ ወርደው ፍርዱ እንደተነሳለትና አሁን ላይ ነፃ ሰው እንደሆነ ያበስሩታል። የወንድሙ የካሳ ገንዘብም የተላከለት ሲሆን መርማሪ ቤሊ እንደውም እሺ ካልክና ፈቃደኛ ከሆንክ ከኛ ጋር ብትሰራ ደስ ይለኛል ብላ ሐሳብ ታቀርብለታለች። ምስጋና ላንተ ይሁንና በአሜሪካ ውስጥ የነበረውን ቁጥር 1 ሕገወጥ እስር ቤት ሙሰኛ ባለስልጣናቱ መያዝ ችለዋል በማለት ሚክን ያመሰግኑታል። ሚክም ስለ ሁሉም ነገር ሁለቱንም ከልብ አመስግኖ አሁን ላይ ሥራ ሳይሆን እረፍትና ቤተሰቡን መንከባከብ እንደሆነ የሚፈልገው በመንገድ ይለያያቸዋል። በታሪካችንም መጨረሻ ሚክ ወንድሙ የገደለበት ጃክ ጋር በመሄድ በጣም በአሰቃቂ ሁኔታ ካሰረው በኋላ ማሽን ውስጥ ከቶ በመፍጨት ሲገርለው እያየን ታሪካችን ያልቃል። ከባድ ሽማግሌ ነች ሰውየው።